ባለፈው ማንን ታምናለህ በሚል የጀመርነው ነገር ነበር። ማንን ታምናለህ? ማን ይታመናል? እስቲ በሉት እግዚአብሔር። ማን ይታመን? እግዚአብሔር። እግዚአብሔር ይታመን። ለምን የሚታመን አምላክ ነው። መጨረሻ ምን ብለን ያቆምነው? የአሦር ንጉስ እንደዛ ሲዝት አታላችሁ ማን አለ? እግዚአብሔር አታላችሁ። ሕዝቅያስ እግዚአብሔር ያድናችኋል ብሎ ፈጽሞ እንዳታለ አለና ሲፎክር ቆይቶ እግዚአብሔር ግን የፎከረውን በአምላኩ ፊት በጣዖቱ ፊት እየሰገደ ያለዛ ቀጣ። መደምደሚያው ታሪኩን እንደሱ አደረገ። የታሪኩ ይሄ አሻጋሪ ታሪክ እኛም በዚህ ዘመን የሚያሻግረው ይህ ታሪክ እግዚአብሔር በዛን ዘመን የደመደመው እንዲህ ነው። የእግዚአብሔር ስም ለዘላለም ይባረክ። ዛሬ ደግሞ በሕዝቅያስ ታሪክ ነው ያየነው። ዛሬ ደግሞ እስቲ ወደ ህይወታችን አምጥተን ማንን የእግዚአብሔር ቃል ምን ማስረጃዎች ይሰጠናል የሚለው በጣም ጥቂት ቶሎ ብለን እናያለን። የመጀመሪያው የምናየው በህይወታችን ውስጥ ይህ ጥያቄ የሚነሳው በመጀመሪያ ደረጃ ጠላት ካደረገው ከሁኔታዎችና ጠላት ከሚሰራው እና እግዚአብሔር ዝም ብሎ ድምጽ ሳያሰማ በሚያደርገው መካከል የሚነሳ ጥያቄ ነው። ማንን ታምናለህ? ነገሮች ብድግ ብለው በተነሱበት ጊዜ ገዝፈው በሚታዩበት ጊዜ እግዚአብሔር ግን ሳይጮህ ሳይፎክር በሚሰራበት ጊዜ ማንን ታምናለህ የሚለው ጥያቄ ነው። ይሄ የሚታይ ነው። እዚህ ጋር ዞር ስንል ዝም ያለ የሚመስል ነገር ነው። ማንን ታምናለህ? ነገር ግን የሚታመን ማን ነው? እግዚአብሔር። እግዚአብሔር እንዲህ አለ፣ ከሀገር ከዘመድ ከወገን ውጣ አለ። የመጀመሪያው እድሜ ሲገፋ ማን ይታመን የሚለው አንድ እድሜ ሲገፋ ማን ይታመን? በወጣትነት እግዚአብሔር አይታመን ማለት አይደለም። ነገር ግን እድሜ ሲገፋ እድሜ በሰው ብቻ አይደለም። የጸሎት እድሜ ባለጸጋ የሆነ ጸሎት አለ። የእድሜ ባለጸጋ የሆነ ጸሎት እድሜን ያስቆጠረ ጸሎት ሁኔታዎች አሉ እድሜን ያስቆጠሩ። ግን እድሜ በገፋ ጊዜ ማለት ነው እግዚአብሔር እንዲህ አለ፣ ከሀገር ከዘመድ እንዲሁም ከአባት ቤት ውጣ አለው። ከዛው ላይ ቀጥሎ እንዲህ አለ፣ ታላቅ ሕዝብ አደርግሃለሁ እባርክሃለሁ። ሁለት ነገሮችን ነገረው። ታላቅ ሕዝብ አደርግሃለሁ እባርክሃለሁ። ታላቅ ሕዝብ አደርግሃለሁ ማለት ፍሬን እሰጥሃለሁ ልጅን እሰጥሃለሁ ማለት ነው። እባርክሃለሁ ስለ ከብት ስለ ሌላም ጉዳይ ነው። ከዛ በኋላ ይህ ሰው ወጣ። በረከቱ መጣ፣ የከብቱ መጣ፣ የበጉ መጣ፣ የፍየሉ መጣ፣ የሁሉ መጣ። ነገር ግን ልጅ ይጠበቃል የለም። ወገኖች በዚህ ሰዓት ማን ይታመን? እየተጠበቀ ብሏል፣ ግን ሲጠበቅ የለም። 86 ዓመት ደረሰ። 86 ዓመት ሲደርስ አሁን እዚህ ጋር ቆም አሉና አንድ ነገር ማለት አለብን አሉ። ሚስቱ ሶራ አለች፣ አንድ ነገር ጋር መድረስ አለብን። ተጠበቀ። ማን ይታመን? እግዚአብሔር ይታመን። 86 ዓመት የነገሮች ማለቂያ ነው። እያዩ ያሉት ማስረጃዎች አሉ በህይወታቸው። በራሳቸው በሰውነታቸው የሚያውቁ ማስረጃ አለ። 86 ዓመት ደርሰዋል። ከዛ በኋላ አጣጫው የሚገርማችሁ ይሄ ጥያቄ ብዙዎቹን ከህይወት መንገድ አሰናባቸው። ብዙዎቹ ሰዎች ደህና ተጉዘው
ማንን ታምናለህ የሚል ብዙ ጥያቄ ሲመጣ የሚያምኑትን መርጠው ከህይወት መንገድ ሄደዋል። የሚያዩትን አምነው የሚሰሙትን አምነው የሚሆነውን አምነው በ86 ከዛ ግብ አቅጣጫ ለውጣለች። እዚህ ጋር ማንን ልመን? ከሀገር ከዘመዶች ከአባት ቤት ውጣ ያለው ወይስ ሲጋጥ? ጥያቄው ከባድ ነው። ከዛ በኋላ ገባ ወደ አጋር። እስማኤል ተወለደ። ይኸው አላልኩም ያለችው ይመስለኛል ሶራ። አላልኩም መፍትሄ ነው፣ ጥሩ መፍትሄ ነው አላልኩም ያለ ልጅ ከመሆን አንዳንድ ያለች አሉ። ስለ ልጅ ከተነሳ ስለ ልጅ ብቻ አይደለም ማውራው ያጠቃልላል። አንዳንድ ያለች አሉ በጌታ ቤት ቆይታ ብትል ትዳር ያዘች እና እንዲህ ያለች አሉ። አይ ምን ነው ባለም እያለው ወድጄ ሰው ይቆጫል። ነገር ግን ማን ይታመን? እግዚአብሔር ይታመን። እግዚአብሔር ባለጸጋ ነው። እግዚአብሔር ኤልሻዳይ ነው። እግዚአብሔር ይችላል። እስቲ ጉባኤ በል እግዚአብሔር ይችላል። እግዚአብሔር አልጸጸትም። ወደ ኋላ አሳይቶ የሚያጸጽት አምላክ ፈጽሞ አይደለም። እግዚአብሔር ይታመን። ከዛ በኋላ ያለችው ይመስለኛል ሶራ ይኸውልህ በጀራ ወለደች፣ ይኸውልህ ወንድ ልጅ ተገኘ ያለችው ይመስለኛል። በጥባጭ ወንድ ልጅ፣ ገልባጭ ወንድ ልጅ፣ አስቸጋሪ ወንድ ልጅ። ወገኖቼ እግዚአብሔር መታመን ቀርቶ ሌላ የሚታየው ሲታመን የሚወለደው በጥባጭ ነው፣ ገልባጭ ነው፣ አዋኪ። ከዛ በኋላ የእግዚአብሔር ግን አሁን ዝም ያለ ይመስላል። እግዚአብሔር ጨመረና 13 ዓመት ጨመረ። በ86 ዓመት ነገር አለቀ ሲሉ 13 ጨምሮ በ99 ዓመት በቃ የሚችለው እግዚአብሔር በ86 አይደለም በ99 ይችላል ነው አለ እግዚአብሔር። እግዚአብሔር ይችላል። በማን ይታመን? እግዚአብሔር ይታመን። የሚታመን እግዚአብሔር ነው። ከዛ በኋላ ለአብርሃም ምን አለ ይላል? በስንት ዓመት? በ99 ዘፍጥረት 17 ላይ እንዲህ ይላል። አብርሃምም የ99 ዓመት በሆነ ጊዜ እግዚአብሔር ለአብርሃም ተገለጠና ይላል። የመጀመሪያው ያለው ይሄ ነው። እኔ ኤልሻዳይ ነኝ። እኔ ምንድነው? ኤልሻዳይ ነኝ። በ86 ዓመት እንደማይቻል ገመቱ። መንገድን ቀየረ። 13 ዓመት ጨምሬ መጣው። አሁን ይችላል። አቤት እርጅናን የሚያለመልም እግዚአብሔር። ያለፈውን የተበላሸውን ጊዜ የሚያድስ እግዚአብሔር እሱ ታማኝ ነው። እሱ ታማኝ ነው። ከዛ በኋላ እንዲህ አለ። እኔ ኤልሻዳይ ነኝ አለ። ዕብራይስጥ ነው። ሁሉን ቻይ ማለት ነው። እኔ ሁሉን ቻይ ነኝ አለ። የሚያቅተኝ የለም አለ እግዚአብሔር። ከዛ በኋላ ቀጠለና እንዲህ አለው። አንተ ግን በፊት የተመላለስ ፍጹሙን ቃል ኪዳኔ በእኔና በአንተ መካከል አደርጋለሁ አለውና እግዚአብሔር እጅግም አበዛለሁ አለው። ምን እያለው እንደሆነ እንደራችሁ በፊት መጀመሪያ ላይ እንዲህ ነው ያለው። ታላቅ ሕዝብ አደርጋለሁ ባርካለሁ አለው። አሁን ባርካለሁ አላለው፣ ባርኮታል። አሁን ትግሉ ማንን ታምናለህ የሚለው ጥያቄ መጣበት። የልጅ ጉዳይ ነው። ለዚህ እግዚአብሔር ምን አለ? እንደገና ያነሳው እግዚአብሔር የጨረሰው እንደገና ያነሳው የሚሰራው እንደገና ያነሳው ያጨረሰውታል። ከዛ በኋላ እንዲህ አለ። ምን አደርጋለሁ? አበዛሃለሁ። ከዛ በኋላ እግዚአብሔር እንዲህ አለው። እግዚአብሔር ከተናገረ በኋላ ያደርጋልና ቀጠለ ሐሳቡ። እንዲህ አለ። ስምህ ከዚህ በኋላ አብርሃም አይባልም፣ ነገር ግን ማን ይባላል? አብርሃም። ማን ማለት ነው? የብዙዎች አባት። ሶራ አትባልም ሚስት፣ ከዚህ በኋላ ሳራ ነው። የብዙዎች ምን ትሆናለች? እና እግዚአብሔር ጀመረ። አቤት እግዚአብሔር ተናግሮ የሚጀምር የእድሜ ገደብ የማይገዛ እግዚአብሔር የእድሜን ጣራ የእድሜን ግድግዳ ጥሶ የሚያልፍ ዛሬ በማን ታምናለህ? እድሜ በገፋው ጸሎት በማን ታምናለህ?
እድሜ በገፋ ባስጠበቀ እስከ ዚህ ዓመት ነበር የጠበቁት። ድንገት ከዚህ ዓመት ቢያልፍም እግዚአብሔር ይችላል። አሜን። ሲመጣ እግዚአብሔር ባስደናቂ ነገር ይሄ እግዚአብሔር ባህሪ ነው። ከዛ በኋላ በ99 ዓመት በ86 ዓመትም እንደዛ ነው። አሁን ግን ነገሮች አልቀዋል። እግዚአብሔር ባለበት ጊዜ ደግሞ 86 ዓመት እንኳን ትንሽ አብርሃም አቅም አለው። አሁን አቅም ሁሉ ነገር አልቋል። እግዚአብሔር ይችላል ባለበት ጊዜ አንድ ነገር ልንገርህ፣ አንተ አይቻልም አለቀ ባልክበት ጊዜ እግዚአብሔር ይችላል። አሜን። ያንተ ነገር ቁልፍ በእግዚአብሔር እጅ ነው። የኔ ነገር ቁልፍ በእግዚአብሔር እጅ ነው። በሉ እስቲ ያንተ ነገር ቁልፍ በእግዚአብሔር እጅ ነው። ማን ባንተ እጅ ሰጠ? ስላንተ ማን ጠበቃ አደረገ? ስላንተ የሚያስብ ካንተ በላይ እግዚአብሔር ነው። አንዳንዴ ስለኛ የምናስብ እኛው ብቻ ይመስለናል። የሚያስብ አምላክ አለ። አሜን። እሱ ይታመን። ከዛ በኋላ እንዲህ አለ፣ ስሙን ለወጠለት፣ ቃል ኪዳንን ከእርሱ ጋር አደረገ። የዘላለም ቃል ኪዳን ነው አለ እግዚአብሔር። ይሄ ሁሉ ሆኖ ግን አብርሃም የባሰ ነገሮቹ ሄደዋል። ለዚህ እንዲህ አለ፣ አብርሃም በግንባሩ ወደቀ ይላል። ከዚህ በኋላ የምንጠብቀው ነገር እንዲህ ነው። አቤት እግዚአብሔር በ86 ዓመት የማይቻለው በ99 ዓመት ልትችል መጣ ብሎ በምስጋና ወደቀ ቢባል ነበር ጥሩ። ግን እንደሱ አይደለም። እንዲህ ይላል፣ አብርሃም በግንባሩ ወደቀ በልቡም አለ። የ100 ዓመት ሰው ጨመረ። ከዚህ በኋላ የሚወለድበትን ቀን በ99 ላይ አንዱን ዓመት ይመስለኛል የ99 ዓመት መጨረሻ ላይ ነው እግዚአብሔር የተናገረው። አብርሃምም በግንባሩ ወደቀ በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን? በግንባሩ ወደቀ። ማን ይታመን? ይሄ ይቻላል ወይ ወገኖች? በ86 ዓመት የተፈራ በ99 ዓመት ይቻላል ወይ? ይቻላል። እግዚአብሔር ግን ይቻላል። እግዚአብሔር ምን አለው? እኔ ምንድነው? ይቻላል። እንዲህ በሉት በነገራችሁ ላይ እግዚአብሔር እኔ ኤልሻዳይ ነኝ ብሏል። እግዚአብሔር ኤልሻዳይ ነው። ከዛ በኋላ እግዚአብሔር ግን ንግግሩን ቀጠለ። እግዚአብሔር የሚያውቀው አለ። እግዚአብሔር በራሱ የሚታመን አምላክ ነው። ለዚህ እዚህ ጋር እሱ ወድቆ እንዴት ይቻላል ይላል። እግዚአብሔር ግን ንግግሩን ቀጠለ። አብርሃም አቤት እግዚአብሔር ስላለው ዓላማ አንዳንዴ አንተን ይዘጋል። አሜን አሜን። ይዘጋና ይቀጥላል። ንግግሩን ቀጠለ እግዚአብሔር። በቁጥር 21 ላይ መጣና 17 21 ላይ ቃል ኪዳኔ ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር ይቆማል አለ እግዚአብሔር። ይነግረዋል፣ ከሷ ጋር ይቆማል። ቃል ኪዳኔን አደርጋለሁ መቼ? በሚመጣው ዓመት። እሱ ግን ተደፍቶ ዛጋ እንዴት ይሆናል? ቀጠለና እግዚአብሔር አንድ ነገር ተናገረ። እሱም የዛሬ ዓመት ይላል ዘፍጥረት 18:10 ላይ እሱም የዛሬ ዓመት እንደዛው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትም ሳራ ልጅ ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ይህንን ሰማች። ከሰማች በኋላ እንዲህ አለች፣ አብርሃም ሳራ በእድሜያቸው ሸምግለው ፈጽመውም አርጅተው ነበርና እንዲህ ይላል። በሴቶች የሚኖረው ልማድ ከሳራ ተቋርጦ ነበር ይላል። እንዲያውም ዕብራውያን ላይ የሚለው ነገር አለ፣ የሞተ ሰው እንኳ ከሚመስለው ይላል። የሞተ ሰው ሮሜ ላይ ደግሞ እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ይላል የሞተ ነው። ለዚህ ሳራ እንዲህ አለች፣ በልቧ እንዲህ ስትሳለች፣ በእውኑ ከዚህ በኋላ ፍቶት ይሆንልናል ሳቀች። እዛ አብርሃምን ያስቀዋል፣ እዚህ ሳራን ያስቃታል። ነገር ግን እግዚአብሔር ይችላል። ሃሌሉያ። እዚህ ቢያስቅ እዚያ ቢያስቅ እግዚአብሔር ግን ይችላል። አሜን። እግዚአብሔር ስም ለዘላለም ይባረክ። ማን ይታመን? እግዚአብሔር ይታመን። አሜን። ከዛ በኋላ ግን የሚታመነው እግዚአብሔር እንዲህ ያደረገ በምዕራፍ 21 ላይ ወርድና እንዲህ ይላል፣
እግዚአብሔር እንደተናገረው ማንን አሰበ? አሰበ። እግዚአብሔር እንደተናገረው ለሳራ አደረገላት። እግዚአብሔር ስም ይባረክ። ያ ብቻ አይደለም፣ ውስጤን የነቀነቀው ነገር ላሳያችሁ። እንዲህ ይላል፣ እግዚአብሔር በተናገረው ወራት ለአብርሃም አልካድም። እግዚአብሔር በእርጅናው ወንድ ልጅን ሰጠው። አቤት እግዚአብሔር! አቤት እግዚአብሔር! ማን ይታመን? ማን ይታመን? ኧረ ማን ይታመን? እግዚአብሔር ይታመን። 86 ላይ አንተ ብትጠራ 99 ላይ መጥቶ ታሪክ ይሰራል። ማን ይታመን? እግዚአብሔር ይታመን። እግዚአብሔር ይታመን። እንዲህ ይላል፣ በእርጅናው ወንድ ልጅን ወለደች። አቤት እግዚአብሔር! እግዚአብሔር ልዩ ነው። ሁለተኛው ማንን ታምናለህ በሚለው የሚል ጥያቄ የሚያስነሳው ረዳት አጋዥ ሳይኖር በብቸኝነት ነው። ማንን ታምናለህ በዛ ሰዓት? ረዳት አጋዥ በሌለበት ብቸኛ በሆንክበት። አንዳንድ ጊዜ በብዙ ሰው በሰው መካከል ተከቦ ብቸኛ ነው። ታውቃላችሁ የብቸኝነት? ታውቃላችሁ የብቸኝነት? በሰው ተከቦ ግን ብቸኛ ነው። በዛን ሰዓት ማን ይታመን? ኧረ ማን ይታመን? እግዚአብሔር ይታመን። ጊዜው የአይሁድ በዓል ሊከበር ባለበት ጊዜ ነው። ሰው ሁሉ ሽር ጉድ ይላል በዓል። እናቶቻችን አገር ቤት እንደሚያደርጉት በርበሬ ይደለዛል፣ ሌላም ይደረጋል፣ ቅቤ ይነጠራል፣ ቅመሙ ይመጣል። ህዝቡ ሽር ጉድ ይላል። የአይሁድ በዓል ነው። በፊታቸው በዓል አለ። ይህ በዓል የፋሲካ በዓል ወይ ደግሞ የዳስ በዓል ሌላ በዓል ሊሆን ይችላል። አልተጠቀሰም፣ ግን በዓል አለ። ለዛ በዓል ሁሉም ሽር ጉድ በሚልበት ጊዜ ደግሞ የሚገርመው የፋሲካ በዓልና የዳስ በዓል ወንዶች ናቸው ሄደው የሚያከብሩት። አንድ ወንድ ግን በጎጆ ተኝቷል። ሄዶ አንድ ቦታ ተኝቷል። ከቤቱ እንኳን አይደለም፣ ከቤቱ ውጭ አለ። ይህ ሰው የእግዚአብሔር ቃል ሲናገር እንዲህ ይላል፣ 5 መመላለሻዎች አሏት ይላል። ሌላው ትርጉም ጎጆ ነው የሚለው፣ ጎጆ ቢቀመጡበት። ይህ ሰው ከጊዜው ርዝመት የተነሳ ይህ ጥያቄ በአእምሮ የሚፈጠር ሰው ነው። 38 ዓመት ሙሉ በዛ ስፍራ ቁጭ ብሏል። ረዳት የለም፣ አጋዥ የለም፣ ብቸኛ ነው። የሚገርመው ይህ ሰው ሌሎች ሰዎች መፍትሄ የሚያገኙበት ቦታ ነው ያለው፣ ለሱ ግን መፍትሄ አይደለም። ቤተሳይዳ የምትባል መጥመቂያ አለች። ረዳት ያለው የሚረዳ ያለው ብድግ ያርግና ጥልቅ ያርግና ሰው ይፈወሳል። ለዚህ የሰው ጭንቀት መቼ ቤተሳይዳ ልድረስ መጥመቂያው ጋር እንጂ ስለሌላ ጉዳዩ አይደለም። ለምን? የሚወሰነው የሱ ፈውስ በሰዎቹ ብርታት ነው፣ ጎኑ ባለ። ለዚህ ጥሩ ጎን ያለው ይፈወሳል። ሰምታችሁኛል? ይገባችኋል? የአማርኛ ኦልድ አማርኛ እንዳይሆን በአሁኑ ቋንቋ ምን እንደሚባል አላውቅም። ጎን፣ ጥሩ ጎን እና ጎን ጥሩ ጎን አለው። ጥሩ ብርታት ያለው ብቻ ጥልቅ ይላል። ጥልቅ ሲል ሽባው ይሄድና ብድግ ብሎ ተነስቶ ይሄዳል። የሚንፏቀቀው ብድግ አድርጎ ይከቱታል፣ ይፈወሳል። የሰው ረዳት የለውም። ለዚህ የሚያየው ማንን ታምናለህ ለሚለው ረዳት ነው የሚያምነው። ረዳት ነው። ረዳት ቢያገኝ ነው። ረዳት እንዴት ይምጣ ነው። እንደገና የሰው ብቸኛ ነው። ይሄ ውሃ ይሄ መጥመቂያ በነገራችን ላይ ለሚንቀሳቀስና ረዳት ላለው ብቻ የሚጠቅም ነው። እየሰማችሁ ነው። ለሚንቀሳቀስና አንድ ጊዜ ራሽያ ሄደ አንድ ሰው፣ አንድ ማቀው ሰው በደርግ ነው ራሽያ ሄደና እንደው ከምንም ተነስቶ ራሽያ ሄደ። ታውቃላችሁ ከምንም ተነስቶ መሄድ? ከምንም ተነስቶ ራሽያ ሄደና
ቆይቶ መጣ። ይሄ ሰው ሲመጣ እንዴ አንተ ጠፍተሃል ሲፈልግ የነበረ ሰው ነው እንዴ ይሄ ሰው የጠፋ ብሎ ሰው አልጠየቀም። የጠፋ የቆይታ ነው ምናምን ሲል ቦሎ ያለ የጠፍቶ መጣ ሲል ራሻ እኮ ይሆን ነበር አለ። እንዴት ሲል የሚንቀሳቀስ በዘመናችን አይደል የሚንቀሳቀስ እና አጋዥ ያለው ብርታት ያለው እሱ ብቻ ፈውስ ያገኛል እዚህ ስፍራ ላይ። ይሄ ሰው ግን የእግዚአብሔር ቃል እዚህ ላይ አማርኛው ላይ አይጠቅስም። ሌሎቹ ግን ማብራሪያዎች በድን እንደሆነ ይገልጻሉ። ለዚህ እሱ ገና ፎቀቅ ሲል ሌሎች ጥልቅ ይላሉ። የማይንቀሳቀስ ፈውሱ ደግሞ ያለው ለሚንቀሳቀስና የሚጠቅመው መጥመቂያው ለሚንቀሳቀስና ምን ለሚያደርግ አጋዥና ረዳት ያለው ብቻ። ያ ብቻ አይደለም። ይሄ ሰው ብቸኛ ነው። ለምን መሰላችሁ ብቸኝነቱ የሚታወቀው? እጎኑ ሌሎች የሚከቱ ሰዎች አሉ። ለዚህ አብረዋሉ ማለት ነው። ይሄ ሰው ግን ሰው የለኝም ይላል። ለዚህ ብቸኛ ነው። የሚያረሳሱ ናቸው። የሱን መንቁጭ ብሎ ያረሳሳሉ። አይዞ የኔ ጌታ አፈር ይብላል ወጋ አፈር ይብላል አሁን ይመጣል ምን ይመስለኛል እጎኑ ነው። ያለፈው ሳምንት ልክ በዚህ ሰዓት ነበር ውሃው የተንቀሳቀሰው። ትላንትም እንደሱ ነበር። ለዚህ ሰዓቱ እየደረሰ ነው። ምናልባት አሁን ይሆናል። አይዞ ይባል። ይሄ ሰው አይዞ ምን ብቸኛ ነው። ተንፏቆ ማይደርስ 38 ዓመት እንዲያሳል በእንዲህ አይነት ሁኔታ ማን ይታመን? ረዳት በሌለበት ነገሮች ለሚንቀሳቀስ ብቻ በሚጠቅሙበት ብቸኛ በተኮነበት ጊዜ ማን ይታመን? እግዚአብሔር ይታመን። እግዚአብሔር ብቻ ታማኝ ነው። ከዛ በኋላ ይህ ሰው በእንዲህ አይነት 38 ዓመት አሳልፏል። ዓመታት ቆጥሯል። ለዚህ የሚታመነው ረዳት ነው። ማግኘት የሚያስፈልገው ረዳት ነው። ተንፏቆ ማይቻል ጉዳይ ነው። ከዛ በኋላ ኢየሱስ ወደሱ መጣ ይላል እግዚአብሔር ቃል። ወደሱ መጣና ልትድን ትወዳለህን አለው። የሚገርመው ግን አንድ ነገር ልንገራችሁ። እንዲህ ይላል ኢየሱስም ይህን ሰው ተኝቶ ባየው ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበረ አውቆ 38 ዓመት ሙሉ እዛ እንደነበረ አውቆ እግዚአብሔር ጌታ ኢየሱስ ክርስቶስ ወደዚህ ሰው መጣና እንዲያለው ልትድን ትወዳለህን? ይህ ሰው ስለ መዳን ማንሳት የሚችለው ያመነው ነው፣ የሚያየው ነው፣ በፊቱ የሆነው ነው። ለዚህ እንዲያለ ሰው ሳይኖረኝ እንዴት ይሆናል? ሰው ቢኖር ሰው ባይኖር ኢየሱስ ነው። አሜን ሃሌሉያ አሜን። ጊዜው አሁን የኢየሱስ ነው። አሜን 38 ዓመት እውነት ነው። የሚታመነው 38 ዓመት ልምምድ ነው። ነገር ግን ከልምምድ የሚያልፈው ኢየሱስ ነው። አሜን እግዚአብሔር ስም ለዘላለም አሜን። ከዛ ልትድን ትወዳለህን አለው። እንዴት ሆኖ ረዳት ሳይኖር ይዞ የሚከት ሳይኖር አለው። ከዛ በኋላ ጌታ ኢየሱስ ክርስቶስ እንዲህ አለ። ኢየሱስም ተነሳና አልጋህን እስቲ በሉ ተነሳና አልጋህን ተሸክመ። ረዳት ባይኖር ምን ባይኖር የሚሸከምን ተሸካሚ የሚያደርግ እግዚአብሔር ነው። አሜን። የሚሸከመውን አልጋ በላንተ ደግሞ ተሸከመው አለ። አቤት ብርታት! አቤት ብርታት! እንዲህ አሉት መተኛህን እንድትሸከም ሕግ አይፈቅድም ማለት ነው። ባካችሁን ተው። ማነው እሱ እንዲያደርግ ያለ? ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ። ሂድ አለኝ። እዚህ ተሸከምኩ። ሕግህን ወደዛ ጣለው፣ የምትለውን ወደዛ ጣለው። ያዳነኝ ያ ሰው፣ የደረሰልኝ ያ ሰው፣ በብቸኝነቴ ከኔ ጋር ሆኖ ያወጣኝ ያ ሰው አልጋህን ተሸክመ ሂድ ብሎኛል። አጋዥ በሌለኝ ጊዜ
አጋዥ የሆነን እርሱ አልጋን ተሸክመ አሜን አቤት እግዚአብሔር አቤት እግዚአብሔር ማን ይታመን እግዚአብሔር ይታመን በማጣት ጊዜ ማን ይታመን እግዚአብሔር ምንም ሳይኖር ማን ይታመን እግዚአብሔር በእግዚአብሔር ፍርሃት ኖረዋል ባልና ሚስት በእግዚአብሔር ፍርሃት ይኖራሉ ልጆቻቸውን ይዘው በእግዚአብሔር ፍርሃት ይኖራሉ እግዚአብሔርን ይፈራሉ እግዚአብሔርን እየፈሩ ያሉ ያ እግዚአብሔርን መፍራት የሚያስተምረው የቤት ራስ ባል ነውና ያ እግዚአብሔርን መፍራት የሚያስተምረው ባል ሞተ ሲሞት ዳጥሎባቸው እግዚአብሔርን ይፈራሉ ጽድቅ ባልሆነ መንገድ ዳ ውስጥ አልገባም ነገር ግን እግዚአብሔርን እየፈራ ያለ ዳ ውስጥ ተበድሮ ይሆን ይታወቅ እግዚአብሔር ቃል ይላል ታበድራለህ ታበድራለህ ዘዳግም 15:6 ላይ ይህ ሰው ግን ተበድሮ ሳይሆን አይቀርም እዳለ ሁለት ልጆች አሉት ልጆቹ ሲያለቅሱ አንጀቱ አልችል ሲሄድ ይበደራል ነገር ግን እግዚአብሔርን ይፈራል እግዚአብሔርን እየፈራ ዳጥሎባቸው ሄደ በዚህ መካከል የፍርድ ቤት ትእዛዝ መጣ ልጆችን ባሪያ የሚያደርግ የፖሊስ ትእዛዝ መጣ ልጆችን ባሪያ የሚያደርግ የፍርድ ቤት ትእዛዝ መጣና ልጅህን ለባርነት ሰርተው እንዲኖሩ ሰርተው እንዲከፍሉ ያንን አለ ይህ ሰው ግን ለቤተሰቦቹ ተቀማጭ አላስቀመጠም የሚኖሩበትን አላስቀመጠም የሚገርማችሁ ከዛውጭ ልጅን ለማሳደግ ሁለቷን ልጆቿን ለማብላት እንኳን ኃላፊነት ተጥሎባት ሄደው ጥሎባት ሄደው በሚስቱ ላይ እዳ በዳ ወገኖች ሁሉ ነገር አፍጥጦ ሲመጣ ቀነ ገደብ ሲሰጠው ማን ይታመን እግዚአብሔር ቀነ ገደብ ተሰጠ በዚህ ጊዜ ውስጥ መክፈል ካልተቻለ ልጆች ለባርነት ይወሰዳሉ ልጆችሽ ባል ሞቷል ልጆቿ ሊወሰዱ ነው ብቻዋን ልትቀር ነው ቀነ ገደብ ተሰጥቷል ቀነ ገደብ በተሰጠበት እግዚአብሔር ይታመን አሜን ከዛ በኋላ እንዲህ ሆነ ሄደችና አንድ ነገር አለችው ለኤልሳ ባሪያ እግዚአብሔርን ይፈራ ነበር አለችው ይፈራ ነበር ወገኖቼ አካውንት ነበረው አካውንቱ ተይዞበት ነው አላለችው ሰው ጋር ብዙ ገንዘብ አለው ገንዘቡ ተያዘበት አላለችም ንብረት የሆነውን እግዚአብሔርን መፍራትን መዛሳየች ማስረጃ እግዚአብሔርን መፍራት ከሁሉ በላይ እግዚአብሔርን መፍራት ንብረት ነው በጭንቅ ጊዜ ይመዘዛል ሰማችሁ እግዚአብሔርን መፍራት በጭንቅ ጊዜ ይመዘዛል ንብረት ነው በጭንቅ ጊዜ ይዘረዛል እንዲህ አለችው እግዚአብሔርን ይፈራ ነበር ታውቃለህ ሰው ሁሉ ያውቃል እሱን እግዚአብሔርን መፍራት ነብዩ ያውቃል ተራው ያውቃል ትልቁ ያውቃል እግዚአብሔርን መፍራት ግን እንዳለበት ከዛ በኋላ እንዲህ አላት ኤልሳ እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋ ቤቷ ባዶ ነው ኤልሳ የሚላት ሂጂና ባዶ ማድጋ ተውሰሽ አምጪ ይላታል የምትዋሰው ብር አይደለም የምትበደረው ባዶ ማድጋ ተዋሽ ከሜዳ ማምጪ ምን ባዶ ቤቷ ውስጥ ያለ ባዶ የምታመጣው ባዶ በዚህ ሰዓት ማን ይታመን እግዚአብሔር ይታመን እንዴት ባዶ መጥቶ ነገሮች ይሞላል ተብሎ ይታመናል ቢሆንም እግዚአብሔር ይታመን አሜን እግዚአብሔር ታማኝ ነው ለዚህ ባዶ ተሰበሰበ የባዶ ማት ቤት ውስጥ ያለ ባዶ የሚመጣው ባዶ ከጎረቤት የምትዋሰው ባዶ ወገኖች ባዶ ውስጥ እግዚአብሔር ሙላት አለ እግዚአብሔር ማሙላት ይችላል አሜን ከዛ በኋላ እንዲህ አለች
ማድጋዎቹም በሞሉ ጊዜ ልጇን ደግሞ ማድጋ አምጣ ልጅ ያለችው እርሱም ሌላ ማድጋ የለም አላት ዘይቱ ቆማ አንተ ነገር ይመጣችሁ እግዚአብሔር ይታመን እንጂ ባዶ የባዶ ማዕድ ቢበዛ የሙላት ብዛት እግዚአብሔር አለ ባዶን የሚያሸንፍ ሙላት እግዚአብሔር አለ እስቲ በሉ ባዶን የሚያሸንፍ ሙላት እግዚአብሔር አለ አዎ ሌላው በማግኘት ሲትረፈረፍ ማን ይታመን እግዚአብሔር እያስተማረ ማለት ጌታ ኢየሱስ ክርስቶስ እያስተማረ ነው ትምህርቱን ሰው ሁሉ ያደምጣል ከዛ በኋላ እንዲህ አለ ሰው ታምኖበት ያለው በገንዘብ ነውና እንዲህ አለ በገንዘብ ብዛት አይሆንም ማለት እግዚአብሔር ጌታ ኢየሱስ ክርስቶስ እንዲህ አለ የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ አላቸው ይሄን ያስተማረ ስለ አንድ ባለጠጋ ተናገረ ይላል እግዚአብሔር ቃል እንዲህ አለ ሁሉ ነገር ሞልቶኛልና ለብዙ ዘመናት አርፈሽ ይላል የእግዚአብሔር ቃል ምን ይላል ጌታ ቢፈቅድ ብንኖር ይሄን እናደርጋለን በሉኝ ሲትረፈረፍ ማን ይታመን እግዚአብሔር ይታመን በህግ ተጽኖ የህግ ተጽኖ ባለበት ማን ይታመን ይህ ሰው ከአገሩ የወጣ ነው ከአገሩ ተሰዶ ወጥቷል በምርኮ ወጥቷል ከዛ በኋላ በማያውቀው ምድር ላይ ተቀምጧል ይህ ሰው ጥበበኛ ነው በጥበቡ ሁሉ ወዶታል ንጉስ ነው ነገር ግን አብረው የሚሰሩት አልወደዱትም ለዚህ እሱን ለማጥፋት ያደቡበት ነበር ባለበት ስፍራ ታማኝ ነው ይላል እግዚአብሔር ቃል ግን አይደለም እነሱ ግን ይሄን ሁሉ ሳይሆን ያጠፉት ፈልጉ ለዚህ መከሰስ እንዳለበት አመኑና ነገር ፈለጉበት ነገር አገኙበት አንድ ነገር ልንገራችሁ ነገር ተፈልጎ ነገር አይታጣባችሁ ግን የሚያስፈልግ እግዚአብሔር ነገር ፈለጉበት ግን ተገኘ የእግዚአብሔር ቃል ደስ የሚለኝ ነገር በውሸት አልሞለጀም ብዙ ውሸት ሁሉ ይቻላል ነገር ግን በዚህ ዘመን በውሸት መወንጀል ይቻላል በዛ ዘመን ግን እውነትን ይናገራል ነው ጌታ ይባርካቸው በዘመኑ የነበሩ ታውቁታላችሁ ታሪኩ ይህ ሰው ዳንኤል ነው ባልበደለበት ማንንም ባልነካበት የጥፋት ነገር ተጋርበጠበት ሊጠፋ ተነሳ ወገኖች ምንም ባላጠፋችሁበት ስትከሰሱ ማን ይታመን እግዚአብሔር ይታመን እንዲህ አሉት ንጉሡም ዳንኤልም ጽፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ የእልፍኙ መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር ቀድሞ ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ አመሰገነ ይላል ቀድሞ ያደርግ ወገኖች ነገሮች ሁሉ በሕግ ተጽዕኖ ስር ገብተዋል ይህ ሰው በሕግ ተጽዕኖ ስር ገብቷል ሕግ በሱ ላይ ይሰራል አሁን በቃ ሕግ ወጥቶበታል ነገር ግን ያንን ባየ ጊዜ ይላል እግዚአብሔር ቃል ያደርግ እንደነበረ ነግራችኋለሁ ለምን እንደሆነ ያደርግ እንደነበረ ሕጉ በእርግጥ በአንበሳ ጉድጓድ ያስጥላል እሱን አይዘለው ለምን ሕግ ነው ነገር ግን በአንበሳ ጉድጓድ ሲያስጥል የሚያወጣ እግዚአብሔር ይቻላል አንድ ጊዜ እንዲያሉ በአሜሪካን ሀገር ቆይቷል እና ሳታኒዝም የሚባሉትና በጌታ አሉት ቁጭ ብለው ይነጋገሩ ነበር ከዛኛ የተጨበጠ ነገር እናምናለን አሉ ሳታኒዝሞች ማለትም ሰይጣን አምላኪዎች ማለት ነው ከዛ ላይ የተጨበጠ ነገር እናምናለን ልናሳያችሁ እንችላለን እናንተ ምን ልታሳዩ ትችላላችሁ አሉ ከዛ በኋላ የሚያወያያቸው አንድ ነገር አለ እስቲ አሳዩ በዙ ፊት አለ እነዚህ እንዲያሉ ይሄ ነበር ብድግ አድርገን ሰማይ ላይ ማንጠልጠል እንችላለን ከዛ በኋላ አደረጉት ልክ እነሱ ሲያደርጉት እነዚህ ደግሞ እንዲያሉ እናንተ ያጠለጥላችሁትን መከስከስ እንችላለን አሉና በኢየሱስ ክርስቶስ
ወንበሩ ወደደና ተተከሰ እኛን ከፍታ እኛ መርገጥ እንችላለን አለ የጠላትን ከፍታ የሚያስረግጥ እግዚአብሔር አሜን አሜን አሁን የህግ በአንበሶች ጉድጓድ ያስጥላል ጥርጥር ህግ ነው ነገር ግን ከአንበሶች ጉድጓድ የሚያወጣ እግዚአብሔር ብቻ አሜን ያስጥላል ነገር ግን የሚያወጣ ነገር አለ ካወጣ በኋላ የሆነውን ልንገራችሁ ታሪኩን ስለምታውቁት እንዲህ ይላል የታመነው እግዚአብሔር የዚያን ጊዜ ንጉስ እጅግ ደስ አለው ይላል ሄዶ ከጠየቀው በኋላ ያለው ታሪክ ነው ሄዶ ተርፈሃል አለው አዎ ምንም በደል አልተገኘብኝም ተርፌያለሁ አለው ከዛ በኋላ የዚያን ጊዜ ንጉስ እጅግ ደስ አለው ዳንኤልን ከጉድጓድ ያወጡ ዘንድ አዘዘ ዳንኤልን ከጉድጓድ ወጣ በአምላኩ ምን ብሎ ነበር ይላል አሜን ነበር እግዚአብሔር ስለባተ አሜን በእግዚአብሔር የሚታመን ይወጣል አሜን በእግዚአብሔር የሚታመን ይወጣል ህግ ተጽሎ ይወጣል ህግ በእርሱ ላይ አይሰራም ጥሶ የሚያሻግር እግዚአብሔር አለ ማን ይታመን እግዚአብሔር ይታመን ከዛ በኋላ እንዲህ አለ ይሄን ቃል እየጨረሳል እንዲህ ይላል ያድናል ይታደጋል በሰማይና በምድር ተአምራትን ድንቅን ይሰራል ዳንኤልን ከአንበሶች አፍ አድኖታልና ማን ይታመን